ሰላም ይብዛላችሁ ክብራትና ክብራን ቤተሰቦቻችን። Oh, with you, my life is so much better. እንደምን አላችሁ ክብራትና ክብራን ቤተሰቦቻችን። ይህ ዩናይትድ ሶሻል ጀስቲስ ነው። ሂስትሪ ዩኒት 1 ግሬድ 9 የዘጠነኛ ክፍል ሂስትሪ ምዕራፍ 1ን ጀምረናል። መልካም ቆይታ። ለዚህ ቻናል አዲስ ከሆኑ የተለመደውን በማድረግ አብረውን ይቆዩ። The Discipline of History and Human Evolution ግሬድ 9 የዘጠነኛ ክፍል የመጀመሪያው ምዕራፍ የታሪክና የሰው ልጅ ዝግመተ ለውጥን የምናይበት ሰዓት ይሆናል ማለት ነው። The meaning of prehistory and history የቅድመ ታሪክና የታሪክ ትርጓሜ ምንነት መጀመሪያ ክፍል ላይ የምናየው ይሆናል። The term history derived from the Greek word historia ሂስትሪ የሚለው ቃል ከግሪክ የስቶሪያ ከሚለው ቃል የተገኘ ነው። ስለዚህ ሂስትሪ የተገኘው ከግሪክ ስቶሪያ ከሚለው ቃል ነው። ሂስቶሪያ means ኢኒኳሪ። ሂስቶሪያ ማለት ኢኒኳሪ ማለት ነው። ኢኒኳሪ ደግሞ ማለት መመራመር ማለት ነው፣ ወይንም መፈለግ ማለት ነው። or historia means an account of one's inquiry አለበለዚያ ደግሞ ወይንም ሂስቶሪያ ማለት አንድ ተመርምሮ የተገኘ ውጤት ማለት ነው። አንድ የተመረመረ የተገኘ ውጤት ወይንም ተመርምሮ የተገኘ መጽሐፍ ማለት ነው። so history is the study of human in the past history የሰው ልጆችን ባለፈው ዘመን የሚያጠና ነው። ያለፈውን ዘመን የሰው ልጆችን የሚያጠና ነው ሂስትሪ ብለን የምንጠራው ማለት ነው። so the history the study of human in the past ስለዚህ ሂስትሪ ሰዎች ያለፈ ጊዜ የሚያጠና ነው። history tell us what they did and what happened to them ያለፈው ዘመን ሰው ልጆች ምን አደረጉ፣ ምን እነሱ ላይ ተደረገ ብሎ የሚነግረን ሂስትሪ ይሆናል። what they did and what happened to them የሚነግረን ሂስትሪ ይሆናል ማለት ነው። so historian are people who study and write about human past ሂስቶሪያን የምንላቸው ያለፈውን የሰው ልጆች ዘመን የሚያጠኑና የሚጽፉ ሂስቶሪያን ብለን እንጠራቸዋለን ማለት ነው። the historian tell us that history began about 5,500 or 6,000 years ago እና ሂስቶሪያን ምንድነው የሚሉን ታሪክ የተጀመረው ከዛሬ 6000 ወይንም 5500 ዓመት በፊት ነው። when people first began to write መቼ ሰዎች ለመጀመሪያ ጊዜ መጻፍ ሲጀምሩ። ስለዚህ ሂስቶሪያን እንደሚሉት ታሪክ የጀመረው ሰዎች መጻፍ ሲጀምሩ ነው ማለት ነው። so prehistory is the study of distant past prehistory ማለት እጅግ በጣም የራቀ ዘመንን ማጥናት ነው። the time before the development of the art of writing እና prehistory የምንለው የሰው ልጅ የጽሁፍ ዘዴን የጽሁፍ ጥበብን ከመጀመሩ በፊት ያለው ነው። that the time the study of human past began so የሂውማን ፓስት መጠናት ከመጀመሩ ሂስትሪ ከመጀመሩ በፊት ወይንም ሰው ልጅ መጽሐፍ ከመጀመራቸው በፊት ያለውን the time of prehistory እያልን እናጠናለን ማለት ነው። history only small part is studied of this event and the deed of the past የሰው ልጆች ባለፈው ዘመናቸው ከሰሩት እና ከተፈጸሙ ታሪካዊ ኩነቶች ውስጥ በጣም ትንሹ ብቻ ነው የተጠና። this small part which is studied is also called history እቺ በጣም አነስተኛ የሆነችው የተጠናችው ክፍል ብቻ ናት። የተመረመረው ክፍል ብቻ ነው ምን ተብሎ የሚጠራው history እየተባለ የሚጠራው። unlike prehistory however the subject of history mainly deal with the past prehistory ይልቅ የሂስትሪ በብዛት የሚያተኩረው ያለፈውን የሰው ልጆች ዘመን ሰዎች ጽሁፍ ከጀመሩበት ጊዜ አንስቶ ያለውን ነው ማለት ነው። so history study ስለዚህ ታሪክ ምንድነው የሚያጠናው? history የሚያጠናው ነገር አንደኛ about human interaction ሰው ልጆች ያላቸውን ግንኙነት ያጠናል። the growth of civilization የስልጣኔ እድገትን ያጠናል። history the invention of new technologies አዳዲስ ቴክኖሎጂዎችን ፈጠራ ያጠናል። man's relationship with the natural environment ሰዎች ከተፈጥሮ አካባቢያቸው ጋር ያላቸውንም ግንኙነት ያጠናል ማለት ነው history። እነዚህ history የሚያጠናቸው ነገር ነው። the concern of history one of the significant concern of history is the study of human's interaction with the natural environment in the past አንደኛው የሂስትሪ መሰረታዊ ትኩረት የምንለው ሰው ልጆች ባለፈው ዘመናቸው ከተፈጥሮ environment ጋራ ወይንም ከናቹራል environment ጋራ ያላቸው ግንኙነት ነው። however the other discipline do it in the present ሌሎቹ ዲሲፕሊኖች ግን አሁን ባለው ያጠናሉ። ሰው ከተፈጥሮ ጋራ ያለውን ግንኙነት አሁን ባለው ሲያጠኑ ሂስትሪ ግን in the past ያጠናል ማለት። ስለዚህ ሰዎችን የተፈጥሮ environment ያላቸውን ግንኙነት ማጥናት አንደኛው የሂስትሪ ዋና ጉዳይ ነው ማለት ነው።
ማን ኢንተራክትስ ዊዝ ናቹራል ኢንቫይሮንመንት ቱ ፕሮዲውስ ሂዝ ፕራይመሪ ኒድ። ሰዎች ለምንድን ነው ከተፈጥሮ ኢንቫይሮንመንት ጋር ግንኙነት የሚፈጥሩት ለሚለው ሰዎች ከተፈጥሮ ኢንቫይሮንመንት ጋር ግንኙነት የሚፈጥሩበት ዋናው ምክንያት መሰረታዊ ፍላጎታቸውን ለማሟላት ነው። መሰረታዊ ፍላጎት ስንል እንደ ልብስ፣ ሸልተር፣ ፉድ፣ ክሎዝ ያሉትን ነው። ምግብ፣ መጠለያ፣ ልብስ ያሉትን ነው። ይህን ለማምረት ነው። and the production process human began improved. This production process improved the production tools and the quality and the quantity of their produce እና በዚህም ሂደት ውስጥ ሰዎች አንደኛ እያሻሻሉ የመጡት ማምረቻ መሳሪያቸውን ብዛትና ጥራት የሚያመርቱትንም ነገር እያሻሻሉ መጥተዋል ማለት ነው። history as a body of knowledge. history as a body of knowledge. history እንደ አንድ የእውቀት ክፍል is an account of the past. ያለፈው ዘመን ጥናት ነው። ያለፈው ዘመን ነው የሚያጠናው ማለት ነው። ያለፈውንስ based on historical facts and evidence በታሪካዊ ማስረጃዎችና በታሪካዊ እውነት ላይ የተመሰረተ ነው። ስለዚህ ሂስትሪ እንደ ኖሌጅ እንደ አንድ እውቀት አንደኛ ስላለፈ ነገር የሚያጠና ነው። ያለፈ ጉዳዮችን የሚመለከት ነው። ሁለተኛ መሰረት የሚያደርገው እንደ እውቀት ሂስቶሪካል ፋክት ታሪካዊ እውነት ላይ እና ኤቪደንስ መረጃ ላይ ነው ማለት ነው። Historical fact refers to information or statement about the past that is known or proven to be true. Historical fact የምንለው ምንድን ነው ነው የሚቀጥለው ጥያቄ። So historical fact means information or statement about the past. Historical fact የምንለው መረጃ ሊሆን ይችላል፣ ስቴትመንቶች ሊሆኑ ይችላሉ about ስላለፈው ጉዳይ now የሚታወቅ or proven to be true ወይንም ተመርምሮ እውነት የሆነ ነገር ሂስቶሪካል ፋክት ነው። ስለዚህ ሂስቶሪካል ፋክት ነው የምንለው ኢንፎርሜሽን ነው፣ መረጃ ነው፣ ማንኛውም ነገር ሆኖ የሚታወቅ ምሳሌ ፀሐይ ትወጣለች፣ የጥንትም አሁንም ያለ ነው የሚታወቅ ነው፣ በቃ አይመረመርም። ሂስቶሪካል ፋክት ብለን የምናስቀምጠው ነው ማለት ነው። ዩሮፒያኑ አፍሪካን በቀኝ ግዛት አስተዳድረው ነበር፣ ሂስቶሪካል ፋክት ነው፣ በቃ በደንብ የሚታወቅ ነው። ስለዚህ ዩሮፒያን ሲያስተዳድሩን ሲል መረጃ አምጣ እንለው proven to be true። ዩሮፒያን አፍሪካን ሲያስተዳድሩ ሁሉም ጎድተውናል ለሚለው ግን መረጃ ሊመጣ ይገባል። እዚህ ጋር ጎድተውናል አልጎዱንም ተብሎ ሪሌቲቭ ኢኒኳሊ ተደርጎ መረጃ ሊመጣ ይገባል ማለት ነው። ይሄኛው ነው እንግዲህ ሂስቶሪካል ፋክት የምንለው። ስለዚህ ሂስቶሪካል ፋክት means information or statement about the past that is known or proven to be true። ስለዚህ ሂስቶሪካል ፋክት ነው ስንል ስላለፈው ዘመን የሚታወቅ ወይንም ደግሞ የተጠና መረጃ ሲሆን ነው ማለት ነው። History is all about providing an interpretation of what happened, why it happened, how it happened based on source። ስለዚህ history as all about providing interpretation። ስለዚህ history as a whole በአጠቃላይ ምንድነው ከተባለ providing interpretation መስጠት ነው። what kind of interpretation? what happened ምንድነው የተፈጠረው የሚለውን ማብራራት አለብን። አስ ሂስቶሪያን ዋይት ሀፕን ለምንድን የተፈጠረው የሚለውንም ማብራራት ይኖርብናል ማለት ነው። how it happened እንዴት ነው የተፈጠረው based on source መሰረት ባደረገ ማለት ነው። that was what we call it. history is both the fact of the past and any inquiry made into the past fact. so history is both history ሁለቱንም በውስጡ የያዘ ነው ማለት ነው። one fact of the past ያለፈው ጊዜ እውነት ነው ሂስትሪ ብለን የምንጠራው ማለት ነው። second inquiry made into the past ሁለተኛ ጥናት ነው ባለፈው ዘመን ላይ የተደረገ ጥናት ነው ሂስትሪ ምን ሰው ሂስትሪ ስንል ሁለት ነገር ይዘዋል ማለት ነው። አንደኛው fact of the past ያለፈው ዘመን እውነት፣ ሁለተኛ inquiry made into the past facts ያለፈው እውነት ላይ የተደረገ ጥናት ሁለቱንም በውስጡ የያዘ ነው ሂስትሪ ብለን የምንጠራው። history is not an opinion or an overwriting። ሌላው history is not an opinion history an opinion አይደለም ኦቨርራይቲንግ አይደለም፣ ልቦለድ አይደለም፣ ወይንም ደግሞ የግለሰቦች አመለካከት አይደለም ሂስትሪ። so identifying historical fact from opinion requires critical thinking። ስለዚህ ሂስትሪን ሂስቶሪካል ፋክትን የታሪክ እውነቶችን ከግለሰቦች አመለካከትና ከልቦለድ ለመለየት ክሪቲካል ቲንኪንግ ያስፈልጋል ማለት ነው። በጣም መሰረታዊ የሆነ የማሰብ ጥበብ ይጠይቃል ማለት ነው። ወይንም በጣም ስልታዊ የሆነ ማሰብን የሚጠይቅ ይሆናል ማለት ነው። so history is not opinion history opinion አይደለም ስንል history opinion አይደለም ስንል one is distinguished between fact and opinion is one of the most important skill that
you can learn from the studying of history እና ኦፒኒየን እና ፋክት መለየት አንደኛው ሂስትሪ ስናጠና የምናገኘው አንድ መሰረታዊ ክህሎት ነው። distinguishing between historical facts from opinion is one of the most important skill that you can learn from studying history እና ሂስትሪን በመማር ከምናገኛቸው ጥቅም አንዱ በኦፒኒየን እና በሂስቶሪካል ፋክት መሃል ያለውን ልዩነት መለየት መቻላችን ነው ማለት ነው። identifying historical fact from opinion identifying historical fact is a statement that can be proven with supporting information. Fact means statement that can be proven with supporting information. Fact ከተባለ statement ነው። can be proven with supporting information በሚሰጠው መረጃ መሰረት ትክክል ለመሆኑ በመረጃ ማስደገፍ የምንችለው ነው። if supporting fact በመረጃ ማስደገፍ ከቻለን ፋክት ብለን እንጠራዋለን። identifying historical fact from opinion ሌላ historical factን ከኦፒኒየን መለየት ነው። opinion what a writer believes based on his or her viewpoint. opinion means what a writer believes based on his or her viewpoints. አንድ ሰው በራሱ አመለካከት የሚያምነው ነገር ነው opinion የምንለው። and opinion is something that cannot be proven. now opinion prove ማድረግ አይቻልም። ግለሰቦችን አስተያየት ትክክል ነው ትክክል አይደለም ብለን ኦፒኒየናቸውን መልካቸውን ፕሩቭ ማድረግ አንችልም። ይሄ ትክክል ነው ብለን በፕሩቭ ማረጋገጥ አንችልም። ይሄ ትክክል ነው ብለን ፕሩቭ ማድረግ አንችልም። history writer can keep their opinion with facts እና የታሪክ ጸሐፊዎች የራሳቸውን ኦፒኒየን ከፋክት ጋር አንድ ላይ ያስቀምጡታል ማለት ነው። so that was history is a medicine for sick mind የምንለው ለዛ ነው። history is a medicine for sick mind እና ለአእምሯቸው መንቃት ማወቅ ላለባቸው ሰዎች ትልቁ መድኃኒት ሂስትሪን እንላለን። ይሄ ዩናይትድ ሶሻል ጀስቲስ ነው። thank you ሰላም ይብዛላችሁ ክብራትና ክብራን ቤተሰቦቻችን። Oh, with you my life is so much better.